ወጣም ወረደ እንደዚህ አምሮብሽ ነቃዩ ላይ ስላየንሽ በጣም ደስ ብሎኛል። እግዚአብሔር ረድቶ እንደዚህ ሆና በማየቴ በጣም ነው ደስ ያለኝና አንተም በጣም በቃ ያደረገው አስተዋጽኦ ከባድ ነው፣ ትልቅ ነው። ያን ሁሉ አደጋ ደግሞ ተቋቁመህ እንደዚህ ሆነ አንተም ለዚህ ደርሰህ በማየቴ በጣም ደስ ብሎኛል። ማጠገቤ ይገኛል። ሁላችሁ የምታስታውሷት እህታችን ደግሞ እዚህ አብራናለች። ፕሮግራሙ ላይም ደጋግመን ስንናገር ነበር። ያው ስሟን ጠቅሰን ማውራት አንችልም ለቀሪ ህይወቷ ሲባል ብለን እንግዲህ ስሟን እስካሁን ሰዓት ድረስ ሳንጠቅስ ነው የኖር ነው። ዊልቸር ላይ ተቀምጣ መሄድ አትችልም ተብላ ራሷ ላይ የምትጸዳዳው ተብሎ ዳይፐር እስከመጠቀም ድረስ ደርሳ የነበረች ልጅ ናት እና እግዚአብሔር ምን ያክል እንደረዳን ነው የምታየው። እሷን ዛሬ ላይፏን ከዛ ወጥቶ እንደዚህ ቆማ ማየት በራሱ በጣም ትልቅ ነገር ነው። እሷም እንግዲህ እንደምትታየው በጣም በኮንፊደንት ነው አሁን ያለችበት ሁኔታ ከበፊት ህይወቷ ጋር ሲወዳደር ከነበረችበት ህይወት ጋር ሲወዳደር አንተ እንዳልከው በጣም ለውጧም አስገራሚ ነውና በዚህ አጋጣሚ እሷንም ሳላደንቃት አላልፍም። በጣም ጠንካራ ልጅ ነች። እውነት እንዲህ ለብሼ ብቻ አይደለም ያማረብኝ፣ ህይወቴም ተስተካክሏል። ህይወቴም በቃ ማለት ሙሉ በሙሉ አሪፍ በሚባል ደረጃ ነው ያለው። በቃ የሚያምር ህይወት እየኖርኩ ነው። እናንተንም ስላገኘኋችሁ ደስ ብሎኛል እና በቃ አሁን ባለሁበት ህይወቴ ላይ በጣም ደስተኛ ነኝ እና የዚህ ሁሉ ነገር ምክንያት ደግሞ እናንተ ናችሁ። ላመሰግናችሁ የምፈልገው እናንተ ነው። ማለት የሆነ ስኬት ላይ በደረስኩ ቦታ በቆምኩበት በሁሉም ቦታ በሁሉም ስፍራ ላመሰግናችሁ የምችለው እናንተን ነው። ነበረባት የልጅነት ትራውማ እንድትወጣ ሳይካትሪስቶች ሲደግፏት ሲያግዟት ነበርና ዛሬ ላይ እንደዚህ ነቃ ብላ እናንተ ናችሁ አክቹአሊ ያላያችኋት፣ እኛ ደጋግመን አይተናታል። ብዙ ነገር ማየት ችያለሁኝ። በልጅነቴም ቢሆን ብዙ ነገሮችን ተምሬያለሁኝ። አሁን ላይ ግን ጠንካራ ወጣት ሆኜ ለብዙ ወጣቶች አሪያ መሆን እችላለሁ ብዬ ነው የማስበው። አሪፍ ነው። በጣም አምሮባታል። እኔም እንደዚህ ሆና ስላየኋት በጣም ደስ ብሎኛል። በነገራችን ላይ ሙሉ ቪዲዮዋን ነው ተከታትዬ ያየሁትና በጣም አስተማሪ ነበረ። ደስ ይላል በጣም። አሁን ደግሞ እንደዚህ ሆና በማየቴ በጣም ነው ደስ ያለኝ። እውነት ጥንካሬዋንም ሳላደንቅ አላልፍም በዚህ አጋጣሚ። ብዙዎቻችሁ እየደወላችሁ እያየን አይደለም የጠፋ እያላችሁኝ ትገኛላችሁ። ብዙ ሰዎች ቴክስትም ሲያደርጉልኝ ነበር። እንግዲህ እኔ አልጠፋውም፣ ቪዲዮዎቻችን ወደ እናንተ እየደረሱ አይደለም ማለት ነው። ስለዚህ ለወዳጅ ዘመዶች ይህንን ቪዲዮ ሼር በማድረግ ትጀምሩታላችሁ ማለት ነው። ለብዙ ሰዎች እንድንደርስ ታግዙናላችሁ ብለን ተስፋ እናደርጋለን። ሰላም 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 ውድ ዞላ ቲዩብ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ ከብዙ መጥፋት በኋላ በድጋሚ ተከስተናል። እንግዲህ ብዙ ሰዎች በመግቢያ ላይም እንዳልኩት የጠፋችሁ እያሉ ስለሚገኙ ይህንን ቪዲዮ ላይክ፣ ሼር፣ ኮመንት በማድረግ ጀምሩት ማለት እወዳለሁ። እንግዲህ ዛሬ እጅግ በጣም ለየት ያለ ፕሮግራም ይዘንላችሁ በድጋሚ እንግዲህ ተከስተናል ማለት ነው። ዛሬ እንግዲህ በድጋሚ የተከሰትንበት ምክንያት ደግሞ እስቲ ወደ ኋላ ሄደን የምናስታውሳችሁ ነው የሚሆነው። ሁላችሁም የምታስታውሷትን አንድ ካራክተር መዘን ለሷ እንድታስታውሷት የሚሆን አጭር ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ ጉዳዩን ማብራራላችሁ ነው የሚሆነው። እስቲ ቪዲዮን አይተን እንመለስ። ቆይ ልደውልልህ። እስቲ ያዙት፣ ቀና አድርጉት። አሞሽ የለ እንዴ? ምን ነገር ብዙ አትችልም ብዬ ተዋት አላልኩህም እንዴ? ምንድነው እየተናገረች እኮ ነው። እርሶ ምንድነው እያሉኝ ያሉት? እቺ ልጅ መናገር ትችላለች አይደለም? እናንተ ቀርቶ እኮ ህብረተሰቡ ራሱ አያምነኝም። ሌላው ቀርቶ እስር ቤት ራሱ ገና ስገባ ልጁን ደፍሮ ሲባል በቃ እንደ ጠላት እንደ ክርስቶስ ጠላት ነው ያዩኝ። የእውነት ነው የምልህ። እኔ ተቸገርኩ። ዞር በል አትንካት። ዞር በል አትንካት። እኔ አሁን ባለፈውም ከእናንተ ጋር በፍጹም ልንግባባ አልቻልም። ለምን? ስላልሰራው ባልሰራሁት ነገር መቀመቅ ወርጬ ይኸው 12 ዓመት ተፈርዶ ማመክሮ ነው 7 ዓመት የወጣው። ምንድን ነው የሚሉት? ትግስት ያልቋል። በቃ የት ነው የሚወስደው? የት ነው የሚወስደው? የትም አትሄድም። አታስገድደኝ። በቃ ተው ብያለሁ። ልጄን ልቀቃት። በቃ ተወት። ሁሉ ነገር መከራ አይቼ ነውና እኔ ከዚህ በኋላ እኔ አላውቅም። እንደው ለሌላው ህብረተሰብ እንዲህ አይነት አባት ካለ አላውቅም። እንደው ባያስበው የእስር ቤትን
ከባድ ስቃይ አላውቅም። እንግዲህ አሁን ለመግለጽ እንደሞከርኩት ከአእምሮ በላይ ሁሉ ነገር መከራ አይቼ ነውና እኔ ከዚህ በኋላ እኔ አላውቅም። እንደው ለሌላው ህብረተሰብ እንዲህ አይነት አባት ካለ አላውቅም። እንደው ባያስበው የእስር ቤትን ከባድ ስቃይ አላውቅም። እንግዲህ አሁን ለመግለጽ እንደሞከርኩት ከአእምሮ በላይ ስለዚህ በዚህ መሀል ውስጥ እንግዲህ ልጄን ካየው በኋላ ይህንን ልጅ መበቀል ነበር ዓላማዬ። ይህንን ልጅ ማጥፋት። ወይኔ አለሽልኝ። ወይኔ እግዚአብሔር አምላክ ለዛ ደረሰሽ። ወይኔ ይሄ ልጅ ከመጣ በኋላ ሱሰኛ ነው። በጣም ሀሺሽ ያጨሳል፣ ጫት፣ ሲጋራ፣ ስራ አይሰራም። አምሽቶ ነው የሚመጣው። ትምህርቱን አቋርጧል። ብዙ ችግሮች ነበሩ። ዘላለም ላይ ጉዳት በደረሰበት ቀን ላይ እርስዎ ግቢ ሊገቡ ሲሉ የተፈጠሩ ግርግሮች፣ ጓጓታዎች ነበሩ። ምንድን ነበረ በትክክል ሀፕን ያደረገው? አባቴ ከቤት መውጣቱ ነው እኔ ላይ ያ ነገር እንዲደርስ ያደረገው ብዬ ነው ማስበው። ምክንያቱም በቃ ይመስለኛል የሆነ ሁሌ እያሰበ እያቀደ ከቤት ሰው የሚጠፋበትን ቀን ነበር ማለት ነው ሲጠብቅ የነበረው። ልጄን ለዚህ አደጋ የደረስኳት እኔ ነኝ። ምክንያቱም ይህን ሱሰኛ ልጅ እህቱ ስታመጣው ለማስተማር ብላ ወደ ሱስ ሲገባ ማስወጣት ማባረር ሲገባኝ አባቴን ስላገኘሁት ደስ ብሎኛል። ግን ያን ሁሉ ዘመናት እስር ቤት ውስጥ ያሳለፈው በእኔ ምክንያት ነው ብዬ ነው ማስበው እና አሁን ላይ ይቅርታውን ነው የምፈልገው። ከዛ በኋላ ግን ትልቁና የመጀመሪያው በጣም እጅግ ያጓጓኝ የልጄን አይን ማየት፣ እስር ቤት ውስጥ ስወጣ በህይወት አገኛታለሁ የሚለው ነገር ነው። ከእናቴ ዛቻ የአባቴን ህይወት አስፈልጬ እሱ እንዳላደረገ ነግሬው ቢሆን ኖሮ ያ ሁሉ ነገር አይደርስበትም፣ አይፈጠርበትም ነበር። ከዛ በኋላ በስለት ወጋው፣ ወደቀ፣ ተጫጫህን። አምቡላንስ ጠራን። እኔም ለመጥራት ወጣው። አምቡላንስ ይዘን ወደ ሆስፒታል ወሰድን። በህይወት አይኗን ማየቴ ነው። ከዛ በኋላ እሷ ብዙ ችግር እሷም እንደኔ ብዙ ችግር ደርሶባታል። ምክንያቱን እንኳን እንዳትናገር ዝም በይ እየተባለ ታውቃላችሁ። በጣም ብዙ በመከራ ውስጥ ነበረች። ሲጀመር አሁን ይሄም አደጋና መድፈሩ የተከናወነው ገና ህፃኑና ነው። 11 ዓመት ነው። ብዙ መናገርም አችልም። አጎቴ ለኔ እንደ ታላቅ ወንድሜ ነበር። ማለት ያ ነገር ከመፈጠሩ በፊት እንደ ታላቅ ወንድሜ ነበር። የሚያደርጋቸው ነገሮች አከሆኑ ሁሉ ነገሩ በቃ ለኔ ኖርማል መስሎ ነበር የሚታየኝ። ስለሱ ማንም አይናገራል። ማታ ሲመጣ እየዘፈነ ነው፣ እየጮኸ ነው። ጎረቤት ጠቅላላ እንቅልፍ መረበሽ ነው። ታው ብትለው አይሰማም። ከኔ ጋር ብዙ ጊዜ አንቧጋሮ ነው። ሰፈር አትረብሽ፣ የቤቲ ይበቃል፣ አይሰማም። እና እንደዛ ማለት በዛ ልክ ይጨክንብኛል ብዬ አንድም ቀን አስቤ አላውቅም። እዛን ቀንም እንግዲህ እኔ ወደ ስራ ሲሄድ ያው ውስጤ ይጠረጥራል። ምክንያቱም ያው ልጅ ነው፣ ሴት ልጅ ናት ስለምትሄደው ያው እንደ አባትነት ይሰማል። ወደ ስራ ሲሄድ ያንን እያሰላሰልኩ ነው የሄድኩት። ይሄ ልጅ በቤት ውስጥ ውስን ቀን ከኖረ በኋላ ባህሪው ተቀየረ። የአባትነት ልጄ ያለው መከራ ያለውበት ስቃይ መከራዋን እንኳን ሳልካፈል ሳላያት ያመጣችሁ እኮ ምን እንዴት ብዬ ነው የምገልጽልህ? ይሄ ነገር እኮ ሲነሳ ውስጤ ነው በቃ ውስጤ ነው የሚያረው። ምኑን ነው የምነግርህ? ልጄ በዚህ አይነት ስቃይ ላይ እያለች ሳልደርስላት አባትን የሚያህል ነገር ይሄንን እስቲ በአንተ ጫማ ውስጥ ይኸው እንዴት ማምሸት፣ ሐሺሽ፣ ሲጋራ፣ መጠጥ እየጠጣ ብስጭት በቃ ቤቱን አመሰው ማለት ይቻላልና ቆይ ልደውልልህ። እስቲ ያዙት ቀና አድርጉት። ስለ ወንድሞ ለምንድን ነው ያልነገሩኝ? ወንድሞ እዚህ ከእርሶ ጋር እንደሚኖር ይህንን ድርጊት ሊፈጽም እንደሚችል ፕሮባብሊ ለምንድን ነው ያልነገሩኝ? ፖሊስ በዛ ቀጠሮ ቀን ወንድምየዋም እሷም ባለቤቴም መጡና መሰከሩብኝ በሐሰት። ጥሩ ስለ ጉዳዩ እኮ ብዙ ተጨቃጨቀን።
ግን ምንድነው እንግዲህ ልትረዱኝ አልቻላችሁ። እኔ እኮ የሚረዳኝ ሰው ነው ያጣሁት። በዚህ እድሜ እንዴት እንዲህ አይነት አስጸያፊ ነገር ለዛም በልጄ ላይ ፈጽም ማን ይሰማታል? ልጄ እኮ እንድትናገር እኮ አልተደረገም። ዝም እንድትል ነው። የሆነ ነገር እንኳን መናገር ብታስብ እንኳን አፋፏን ነው የምትላት እናትየው። የኔ ወንድም የእስር ቤቱንማ ታሪክ እንዴት ልንገርህ? ገና ስትገባ የማርያም ጠላት ነው የምትሆነው። ገና የመጀመሪያ ወይንም የጌታችን ኢየሱስ ክርስቶስ ሰቃይ ነው ተደርገ በዛ አይነት መልኩ ነው ዛትማች ነው የምትሰራ። ማን ነው ድርጊቱን የፈጸመው ነው የሚሉት ባለቤቱ ሲናገሩ፣ እኔ ከቤት ስወጣ የነበረው እሱ ነው፣ ቤት ውስጥም የነበረው ብቸኛው ሰው እሱ ነው። ስራ ላይ እንዳለሁኝ ፖሊሶች ድንገት መጡና ትፈልጋለህ ብለው ይዘውኝ ሄዱ ወደ ጣቢያ። እኔ የማውቀው ነገር የለም። እኔ እኮ ባልሰራሁት ይኸው መከራዬን በሰፈር ውስጥ ስቃዬን እየበላው መንደር ውስጥ ሁሉም መጠቋቋሚያ ሆኜ ግማሹ ይስተፋብኝ። የኔ መከራ ደግሞ ሳልደርስላት እንኳን ለዚህ ስቃይ። እሺ እንዳይነኩት፣ እሺ ስልኬን እንዳይነኩት፣ ስልኬን እንዳይነኩት፣ ድጋሚ እንዳይነኩኝ፣ እኔንም ጭምር ጥያቄዎቼን እጠይቃታለሁ፣ ትመልስልኛለች። ካለበለዚያ እርሶም እኔም ይህንን ጥያቄ ህግ ባለበት ቦታ ሄደን እንጠያየቃለን። ድጋሚ በስነ ስርዓት አርፈው ቁጭ በሉ፣ ጥያቄ ይመለስልኝ። እኔ እሺ አንተ ጨካበት ተደፋር። እሺ ስነ ስርዓት ያዝ። ማን አንተ ተወጣጣው የፈረደበት እንዳያችሁት እንግዲህ በ11 ዓመቷ የመድፈር አደጋ የደረሰባትን ልጅ ታሪክ ዛሬም በድጋሚ ይዘን መጥተናል። ዛሬ በድጋሚ የተገናኘንበት ምክንያት ምንድን ነው የሚለውን ከኔ አንደበት ሳይሆን ከሳሚ አንደበት የምትሰሙት ነው የሚሆነው። እንግዲህ የሳሚን ቻናል እየተከታተላችሁ እንደሆነ እናውቃለን። ሳሚ እየሰራ ያላቸው ስራዎች አሉ። ዛሬ ደግሞ እሱ ነው እቺን ባለ ታሪክ ይዘህልኝ ላግኘህ የሚል ጥያቄ ጠየቀኝ። ምንድነው እንዴት ልንገናኝ ቻለን የሚለውን ነገር ከማውራታችን በፊት ግን እንደተለመደው ይህንን ቪዲዮ ኮመንት፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንግዲህ ሳሚ ዛሬ እሷን ይዣት እንድገኝ የፈለገበትን ምክንያት አላቅም። እሷንም ሳሚንም ለማግኘት ቁጭ ብዬ እየጠበቅኩኝ ይገኛለሁ። እስቲ ለምንድን ነው የሚለውን ከቪዲዮ የምታገኙት ነው የሚሆነው መልሱን። እኔም ያው ይዛ ብቻ ተገኝ ነው የተባልኩት፣ ይዣት እገኛለሁ። ከዛ በኋላ ከሳሚ ጋር ሆነ ስለ ጉዳዩ እናወራ ነው የሚሆነው። ሁላችሁም እንግዲህ ይህንን ፕሮግራም እያያችሁ ያላችሁ ሰዎች በድጋሚ ጥያቄ የሚሆነው ለብዙ ሰዎች እንድረስ ነው። እሺ ቀጥታ ወደ ፕሮግራሙ ነው የምገባው። እሷም ከጥቂት ደቂቃዎች በኋላ ትመጣለች። ካሜራማን ካሜራውን አጥፍቶ ሲያበራው ቀጥታ ከእንግዶቼ ጋር ታገኙኛላችሁ ማለት ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ እንደነገርኳችሁ ሳሚም አጠገቤ ይገኛል። ሁላችሁ የምታስታውሷት እህታችን ደግሞ እዚህ አብራናለች። ፕሮግራሙ ላይም ደጋግመን ስንናገር ነበር። ያው ስሟን ጠቅሰን ማውራት አንችልም ለቀሪ ህይወቷ ሲባል ብለን እንግዲህ ስሟን እስካሁን ሰዓት ድረስ ሳንጠቅስ ነው የኖር ነው። ወጣም ወረደ እንደዚህ አምሮብሽ ነቃ ብለሽ ስላየንሽ በጣም ደስ ብሎኛል። አምሮብሽ ተዘጋጅተሽ ነው የሚለውን መልክቴን ሰምተሽ እንደዚህ አምሮብሽ ስለመጣሽ ደስ ብሎኛል። እኔም በድጋሚ ስላገኘኋችሁ ደስ ብሎኛል። ያው እንግዲህ አሁን ያለሁበትን ሁኔታ እያያችሁ ነው። እንዳላችሁት ነው አምሮብኛል። ስልክ እንዲህ ለብሼ ብቻ አይደለም ያማረብኝ፣ ህይወቴም ተስተካክሏል። ህይወቴም በቃ ማለት ሙሉ በሙሉ አሪፍ በሚባል ደረጃ ነው ያለው። በቃ የሚያምር ህይወት እየኖርኩ ነው። እናንተንም ስላገኘኋችሁ ደስ ብሎኛል። እሺ የሳይኮሎጂ ትሪትመንቱ የሪሃብ ሴንተሩ ሰርቷል ማለት ነው። ያንቺ ህይወት ላይ ለውጥ አምጥቷል። እንግዲህ ሁላችሁም ተመልካቾቻችን እንደምታስታውሱት ከነበረባት የልጅነት ትራውማ እንድትወጣ ሳይካትሪስቶች ሲደግፏት ሲያግዟት ነበርና ዛሬ ላይ እንደዚህ ነቃ ብላ እናንተ ናችሁ አክቹአሊ ያላያችኋት፣ እኛ ደጋግመን አይተናታል። ነቃ ብለን እንደዚህ ስላየናት በጣም ደስ ብሎናል። እና ዛሬ ላይ እንደዚህ ውጤታማ የሆነችው በሱ ምክንያት ነውና አሁን ምንድን ነው የሚሰማሽ? አሁን ላይ ህይወቴ ውስጥ ደስተኛ ነኝ ማለት የሆነው ነገር ሁሉ እንኳን ሆነ ነው እያልኩ ያለሁት። ምክንያቱም
ብዙ ነገር ማየት ችያለሁኝ። በልጅነቴም ቢሆን ብዙ ነገሮችን ተምሬያለሁኝ። አሁን ላይ ግን ጠንካራ ወጣት ሆኜ ለብዙ ወጣቶች አርአያ መሆን እችላለሁ ብዬ ነው የማስበው እና በቃ አሁን ባለሁበት ህይወቴ ላይ በጣም ደስተኛ ነኝ እና የዚህ ሁሉ ነገር ምክንያት ደግሞ እናንተ ናችሁ። ላመሰግናችሁ የምፈልገው እናንተ ነው። ማለት የሆነ ስኬት ላይ በደረስኩ ቦታ፣ በቆምኩበት፣ በሁሉም ቦታ፣ በሁሉም ስፍራ ላመሰግናችሁ የምችለው እናንተን ነው። ማለት ባደርሱልኝ ኖሮ ምናልባት እዛ ህይወት ውስጥ እድሜ ልኬን ልኖር እችል ይሆን ነበር። ግን ያው አሁንም ቢሆን ላመሰግናችሁ የምፈልገው እናንተን ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እና ለብዙ ወጣቶች ደግሞ አርአያ ሆኜ ትልቅ ቦታ ደርሼ ትልቅ ደረጃ ላይ እንገናኛለን ብዬ ደግሞ ተስፋ አደርጋለሁ። እሺ ሳሚንም ዝም አልኩ። እኛም በጣም እናመሰግናለን ያለችበትን ሁኔታ እንደዚህ ለተመልካችም ለማሳየት መምጣትሽ፣ በዛ ላይ ደግሞ ፍርድ ቤትም ባለፈው በቀረብን ሰዓት ቃል ስትሰጪ የነበረበት መንገድ ምን ያህል ስትሮንግ እንደሆንሽ የሚያሳይ ነው እና ሳሚ አምሮባት እንድትመጣ ያዘዝከኝ አንተ ነህ። ተዘጋጅታ አምሮባት ነው የመጣችው። እንዴት ነህ? እንዴት እየሄደ ነው? አሪፍ ነው። በጣም አምሮባታል። እኔም እንደዚህ ሆና ስላየኋት በጣም ደስ ብሎኛል። በነገራችን ላይ ሙሉ ቪዲዮዋን ነው ተከታትዬ ያየሁት እና በጣም አስተማሪ ነበረ። ደስ ይላል በጣም። አሁን ደግሞ እንደዚህ ሆና በማየቴ በጣም ነው ደስ ያለኝ። እውነት ጥንካሬዋንም ሳላደንቅ አላልፍም በዚህ አጋጣሚ። አንተም በተመልካቾች ስም ደግሞ በጣም ልትመሰገን ይገባል። ያደረገው ነገር በጣም ትልቅ ስራ ነው የሰራው እና በጣም ደስ ብሎኛል። በጣም አሁን ያለችበት ሁኔታ እንግዲህ ዞላዬ እኔ ጋርም ብዙ ተመልካቾች እየደወሉ ሲጠይቁኝ ነበረ። በ11 ዓመቷ ያን ሁሉ አደጋ ተቋቁማ እንደዚህ ሆና ደግሞ በትክክል በቃ በጤና ተመልሳ ያን ሁሉ ቻሌንጅ ስናገኛት ራሱ የነበረችበትን ሁኔታ ተመልካቾች ያስታውሳሉና ዊልቸር ላይ ተቀምጣ መሄድ አትችልም ተብላ ራሷ ላይ ነው የምትጸዳዳው ተብሎ ዳይፐር እስከመጠቀም ድረስ ደርሳ የነበረች ልጅ ናትና እግዚአብሔር ምን ያክል እንደረዳን ነው የምታየው። እሷን ዛሬ ላይፏን ከዛ ወጥቶ እንደዚህ ቆማ ማየት በራሱ በጣም ትልቅ ነገር ነው። በዚህ ኮንፊደንስ እሷን ማግኘት ራሱ በጣም ትልቅ ነገር ነው። እውነት እግዚአብሔር ረድቶ እንደዚህ ሆና በማየቴ በጣም ነው ደስ ያለኝ እና አንተም በጣም በቃ ያደረገው አስተዋጽኦ ከባድ ነው፣ ትልቅ ነው። ያን ሁሉ አደጋ ደግሞ ተቋቁመህ እንደዚህ ሆነ አንተም ለዚህ ደርሰህ በማየቴ በጣም ደስ ብሎኛል። እሷም እንግዲህ እንደምትታየው በጣም በኮንፊደንት ነው አሁን ያለችበት ሁኔታ ከበፊት ህይወቷ ጋር ሲወዳደር ከነበረችበት ህይወት ጋር ሲወዳደር አንተ እንዳልከው በጣም ለውጧም አስገራሚ ነው እና በዚህ አጋጣሚ እሷንም ሳላደንቃት አላልፍም። በጣም ጠንካራ ልጅ ነች። እውነት ያ እንግዲህ ሁላችሁም እንደምታስታውሱት ለእሷ በተደረገ ተጋድሎ ያው ጉዳት እስከ መድረስ ድረስ ደርሷል። እኔ ላይ ጉዳት እስከ መድረስ ድረስ ደርሰዋል። ኤኒዌይስ ያለፈው ላይ ጊዜ አናጠፋም። አሁን ያለሽበት ጥንካሬ ብዙዎችን የሚያስተምር ነው። ብዙዎችን ብዙ ነገር እንዲያስቡ የሚያደርግ ነው። እንግዲህ ከአባትሽ ጀምሮ ብዙ ጉዳት የደረሰበት ሰው አለ። አንቺ እንደዚህ በመሆንሽ አባትሽ ያንን ሁሉ አመት እንዲባከንባቸው ሆኗልና ዛሬ እንግዲህ የሳሚ ሀሳብ ነው ዛሬ መገናኘታችን። እንደው ዛሬ ለምን ተገናኘን ብለሽ ታስባለሽ? እኔ እንጃ ማለት መገመት ይከብደኛል። የመሰለኝ ያው እንዲህ ቁጭ ብለን ለሚዲያ ሰዎች ልታቀርቡና ያለውበትን ሁኔታ ልትነግሩኝ ነበር የመሰለኝ። ግን እኔ እንጃ ቀጣይ ምን እንደሆነ ስላልሆነ የሳሚ ሀሳብ ነው። ስለዚህ ሳሚ ወደሚመራን አቅጣጫ ነው የምንሄደው። እኔም የለሁበትም። እንግዲህ አንተንም ነው ሰርፕራይዝ ማድረግ የምፈልገው ዛሬ እና እስኪ እንግዲህ ወደ እንትን ነው ሄደን ምንድን ነው ሀሳብህ? እሱን ንገረኝ እስቲ። እንትን ነው እንግዲህ እሷን ብዙ ሰዎች በእሷ ታሪክ ላይ በጣም ኤክሳይትድ ነበሩና መወስዳችሁ ቦታ አለ አብረን እንሄድና ማገናኛችሁ ሰው ይኖራል ምናምን አብረን ብናየው ይሻላል። ስለዚህ እዚህ ምንም አይኖረንም ነው። እሺ እንግዲህ ተመልካቾቻችን እስከ መጨረሻው ድረስ ፕሮግራማችንን ከተከታተላችሁ ለምን እንደመጣን እንግዲህ አብረን የምናይ ነው የሚሆነው። እኛም ለምን እንደመጣን አናውቅም፣ የትም እንደምንሄድ አናውቅም። ብቻ ሩቅ አትውሰደን። ጉጉት ውስጥ ነን። ለመሄድ ጓጉቻለሁ። አዎ እኛም ጓጉተናል። እንግዲህ ቀጣይ እስኪ እንግዲህ አብረን የምናየው ይሆናል እንግዲህ እሺ እንግዲህ ተመልካቾቻችን ወደዛ የምናመራ ነው የሚሆነው። ካሜራማን እንግዲህ እንደተለመደው ካሜራን ሸክፍና እንውጣ። ሰላም ለቲቪ እንዴት ናችሁ? እሺ ሰላም ሰላም ዞላ እንዴት ነህ? ሰላም አለን እግዚአብሔር ይመስገን። እሺ
ስለመጣሽ ደስ ብሎኛል። እንደዚህ ጠንክረሽ ስላየሁሽም በጣም ደስ ብሎኛል። ስለመጣሽ በጣም ደስ ብሎናል። እባካችሁ እሺ፣ አረፍ ብለን ብናወራ ይሻላል። እሺ ነይ። እሺ ተመልካቾቻችን ተመልሰን መጥተናል። እንግዲህ ያው ተመልሰን ስንመጣ በሳሚ መሪነት የገባንበትን ቦታ ለማወቅ እንሞክራለን። ሳሚ ነው ይዘን የመጣው። እንግዲህ እሱ ይዞን ስለመጣ እሱ እየመራን ስለነበር ይህንን ጥያቄ ከአንተ ልጀምር እስቲ። እሺ ዞላዬ፣ እንግዲህ ለምን እንደመጣችሁ በደንብ ያለውን ሁኔታ ቢኒ ያስረዳልኛል እና ለሱ እድሉ ልስጠው። የት እንደመጣች ያብራራል። እሺ እንግዲህ ቢኒያም ማን ነው ከሚለውን ጀምርና አንተ ማን ነህ፣ አሁንስ ያለ ነው የት ነው የሚለውን ጥያቄ መልስልን እስቲ። እንግዲህ መጀመሪያ የእሷን ታሪክ ብዙ ሰዎች ሰምተው ኮንታክትም እያደረጉን ነበር። እንደ ድርጅትም ፐርሰናሊም በጣም ተች ያደረገኝ ነገር ነው። ስቶሪው እየተደበቀ እየቀረ እንጂ እንደዚህ አይነት በየቤቱ ብዙ ታሪኮች አሉ። ይሄ ነገር ሁላችንም አፌክት ስለሚያደርግን እኛም ደግሞ በቻልነው መተባበር እንዲሁም ደግሞ ደገፍ ለማድረግ ነው። አሁን የምንገኘው ድሪም ቢልደር ሪል ስቴት ውስጥ ነው። ራሱ ባስገነባው ህንፃ ላይ የራሱ ሜን ኦፊስ ላይ ነው የሚገኘው። እኔ ቢኒያም እባላለሁ፣ የሽያጭ ክፍል ኃላፊ ነኝ በዚህ ሪል ስቴት ውስጥ። እንግዲህ ይሄን ይመስላል። ዩርቱ ያንግ እና በጣም ወጣት ነህና የሽያጭ ክፍል ኃላፊ ወይም ማናጀር ለመሆን እንደዛ ሳይክ እንደዛ አልመሰለኝም። ያው እንግዲህ ዓለም ላይ ለምታረገው ነገር ታማኝ ከሆንክ ይከፍልሃል። ለዛ ነው በዚህ እድሜ። በእርግጥ ያን ያህል ወጣት ሆኜ አይደለም። ሪል ስቴት ላይ ኦልሞስት ወደ 6 ዓመት ሰርቻለሁ። በዛ ነው እዚህ ፖዚሽን ላይ የደረስኩት። አሁን ይሄንን ይመስላል እና ደግሞ አመሰግናለሁ አስተያየት። እሺ እንግዲህ ያለንበት ቦታ ከተነገረን ካወቀን ኦልሬዲ ለምን መጣን የሚለው ጥያቄ ለኔ ይመለሳል። ለሷ ጊዜ ይወስዳል እንጂ ለኔ ለምን እንደመጣን አንደርስታንድ ላደርግ እችላለሁ እና እኔን ሰርፕራይዝ ማድረግ እዚህ ላይ ያብቅቷል። እንግዲህ ከመጣን ያልቀረ እንግዲህ ብዙ ጊዜ የምናደርጋቸው ነገሮች አሉ። ሳሚ ቴንኪው በጣም ለመሰለ እኛ ሪል ስቴቶች ላይ ስንሄድ ለሰዎች አማራጮችን ነው የምናሳየው እና ቤት ደግሞ ሁልጊዜም ምለው ነገር አለ፣ የላይፍ ታይም ኢንቨስትመንት ነው እና ሰዎች የት ቦታ ገንዘባቸውን ኢንቨስት ማድረግ አለባቸው፣ የእድሜ ልክ ልፋታቸውን የት ማፍሰስ አለባቸው የሚለውን አማራጮችን እንዲይዙ ነው የምናደርገው እና ከመጣን ያልቀረ እንግዲህ ስለ ድሪም ቢልደርስ በደንብ በስፋት ማወቅ ያለብንን ነገር እንድናቅ ማድረግ ግዴታ ነው። እኛ ብቻ ሳንሆን ተመልካቾችም ብዙ ነገር ማወቅ አለባቸው እና እስቲ ድሪም ቢልደርስ ከስማችሁ ደስ የሚል ስም ነው ያለው እና ህልም እንገነባለን እንደማለት ነው እና እስቲ ምንድን ነው ድሪም ቢልደርስ የሚለውን ራሳችሁን አስተዋውቁን፣ ድሉን እንስጣችሁ። ድሪም ቢልደርስ እንግዲህ ከስሙ እንደሚነሳው መረዳት እንደምትችለው የህልሙን ኑሮ እንገነባለን ነው ሞቷችንም። ብዙ ሰዎችን ህልም ነው ብለው የሚያስቡት ዱባይም በየትኛውም የውጭ ሀገር ሞስት ፕሮባብሊ ዱባይ ላይ የሚያዩትን ላይፍ ስታይል እየሸጠን ያለ ነው፣ እዚህ ላይ እየገነባንም ያለ ነው። ከዚህ በፊት 6 ብሎኮችን በተለያዩ የከተማዋ ሎኬሽኖች ላይ ገንብተናል። አሁን የምንገኝበት ዋናው ኦፊሳችንም G+12 ህንፃ በራሱ የኮንስትራክሽን ድርጅት የገነባ ነው። እንዲሁ አሁን ደግሞ በመሀል CMC ኮንቬንሽን ሴንተሩ ጎን ያው የመንግስት አቅጣጫ ነው ቢዝነስ የሚከተለው፣ መንግስት ፎከስ ወዳረገበት ሎኬሽን ላይ በብቸኝነት ባለ 5 ኮከብ የመኖሪያ መንደር እየገነባ እንገኛለን። በጣም በፈጣን የግንባታ ሂደት ላይ የሚገኝ ነው። አሁን ብዙ ጊዜ እንደዚህ እናደርጋለን እንደዚህ ይሆናል ይባልና በባዶ ቤት አብዛኞቹ አሚኒቲዎች ከዛ ህንፃ ይገነባባቸዋል። እኛ ለየት የሚያደርገን ቀድመን የገነባ ነው የጋራ መገልገያዎቹን ነው። 50%ን ገንብተናል። እስከለተኑ ያለቀ G+5 ህንፃ አለን። 2 የመዋኛ ገንዳዎች ይኖሩታል። አንዱን አውትዶር የመዋኛ ገንዳ ኦሬዲ ገንብተናል፣ ኦሎምፒክ ስታንዳርድ የመዋኛ ገንዳ። ሁለተኛውን ደግሞ እንገነባለን በ2 ዓመት ጊዜ ውስጥ። ይሄ አሁን 50% ወደ ገዢው ቀርበናል ማለት ነው። የልጆች መጫወቻ ኢንዶርና አውትዶር ይኖረዋል። ኢንዶር የሚኖርበትን ህንፃ ገንብተናል። አውትዶሩን ደግሞ እንገነባለን በ2 ዓመት ውስጥ። ይሄ አሁን ከሌሎቹም በፍጥነት እያሸጠን ያለው በጣምም ተፈላጊ ያደረገው
ማርኬቱ ላይ ካረንትሊ በጣም ሆት የሆነው ፕሮዳክት የኛ ፕሮዳክት ነው። አንደኛ ፕራይሱ ነው፣ ሲቀጥል ደግሞ ሎኬሽኑ ነው፣ ሶስተኛው ደግሞ ፕራይሱ ነው። ሁለት ጊዜ እንጠቅሰዋለን ፕራይስ ላይ። መሀል ላይ ሎኬሽን ሁልጊዜ ሪል ስቴት ላይ ወሳኝ ነው። ለእኛ ግን ፕራይስም የምንሸጥበት ፕራይስ እጅግ በጣም ዲስካውንትድ ነው። አካባቢው ላይ ካሉት በትንሹ በ20 ሺህ ብር የቀነሰ ዋጋ ነው እየሸጠን ያለ ነው። ድሪም ቢልደርስ በራሱ ኮንስትራክሽን ድርጅት፣ በራሱ የብረት አቅራቢ፣ በራሱ የሊፍት አቅራቢ፣ በራሱ የጀነሬተር አቅራቢ ነው እየገነባ ያለው። ብዙ ቦታ ላይ በኮንትራክተር እና በኮንትራክት ሰጪው የሚፈጠሩ ዲሌያንሶች ከኛ ጋር አይኖሩም ማለት ነው። በራሱ ቴራ ኢንጂነሪንግ ይባላል። 20 ዓመት በላይ የኮንስትራክሽን ልምድ ያለው ነው። እንዲሁም ደግሞ መጨረሻ ላይ ስንደርስ ለፊኒሽንግ ማቴሪያሎች ራሳቸው ኢምፖርት ስለሚያደርጉ ሲስተር ካምፓኒያችን ወደ ሌላ የሚያስገድን ነገር አይኖርም ማለት ነው። ይሄንን ይመስላል። ኤክሳይት ያደረገኝ ነገር ልንገርህ። በጣም ድሪም ቢልደርስን ከሌሎቹ ለየት እንዲሉ ያደረገው ነገር ብዬ የማስበው ከዚህ በፊት የተሳካላቸው የተዋጣላቸው ፕሮዳክቶችን ተጠቃሚው ጋር ማድረስ መቻሉ ነው የሚለው ሀሳብ በጣም ገዢ ነው። ምክንያቱም አብዛኞቹ የሆነ ሳይት ላይ እየሰሩ ያሉትን ነው። ኤክስፒሪየንሳቸውን አናውቅም። ፓስት ኤክስፒሪየንሳቸው አይታወቅም። የነበሩበት ቢዝነስ አይታወቅም። እና ድሪም ቢልደርስ በጣም ለየት ያለ ነገር ያየሁበት ይህንን ነው። እና ያስረከቧቸው ፕሮዳክቶች ምን ነበሩ? አሁን ያስረከብናቸው አፓርትመንቶች አሁን ከምንገኝበት የራሳችን ገርጂ መብራት ኃይል ጋር ካለው ህንፃ ጀምሮ አያት ፈረስ ቤት ጋር አያት አዲስ መንደር ጋር 2 G+6 አፓርትመንቶችን ጨርሰናል። እንዲሁም ደግሞ ሰሚት ፍየል ቤት ጋር ሰርተን ጨርሰናል። ቱሉ ዲምቱ ጋር አሁን እስከለተናቸው ያለቀ 2 ብሎኮች አሉን። እዚሁ ደግሞ ብዙ ሰው የሚያውቀው እዚህ ስለሆነ ገርጂ መብራት ኃይል ጋር ወደ ዩኒቲ መታጠፊያው ጋር ያሉት የሚታወቁት ዘመን ባንክ ያለበት ህንፃ G+12 ህንፃና ኮሜርሻል G+6 ኮሜርሻል ቢልዲንጎችን እነዚህ በራሱ አቅም በራሱ የኮንስትራክሽን ድርጅት በራሱ የፊኒሽንግ ማቴሪያል ጨርሶ ያሳያቸው ናቸው እነዚህ አፓርትመንቶች እና ኮሜርሻል ቦታዎች። እሺ ቢኒ፣ የኔ ጥያቄ አሁን እጃችሁ ላይ ያለው ወይም ደግሞ አሁን እየተገነባ ያለው ለሽያጭ የቀረቡ ፕሮዳክቶች ስለሱ ብትነግረን እኔ ደስ ይለኛል። መልካም። አሁን እየሸጥን ያለ ነው እንዳልኳችሁ በአይነቱ የመጀመሪያ የሆነ ባለ 5 ኮከብ የመኖሪያ መንደር ነው። ባለ 5 ኮከብ ሆቴል ያለው ባጭሩ ለማስረዳት ያህል ወደ ሸራተን ስንገባ በፍሬንድሺፕ ፓርክ በኩል ባለው መንገድ ስንገባ በቀኝ በኩል ያለው ፓርኪንግ ላይ አፓርትመንቶችን እየገነባን ያለ ነው። 2 የመዋኛ ገንዳ ይኖረዋል። የልጆች መጫወቻ ኢንዶርና አውትዶር ይኖረዋል። እና ደግሞ ከሌሎች ለየት የሚያደርገው ካር ፍሪ ሰርፌስ የምንለው ምንም አይነት ግቢ ውስጥ ምንም አይነት መኪና አይታይም። የመሮጫ ትራክና ከ3000 ካሬ በላይ ግሪን ኤሪያ ይኖረዋል። እያንዳንዱ ብሎክ ቤዝመንት 3 ቤዝመንት ይኖረዋል። ቤዝመንቶቹ ተያይዞ መኪኖቹ በዛ ላይ 6 ኤግዚት ይኖረዋል። በዛ የሚገቡበትና የሚወጡበት ዲዛይን የሰራ ነው። ይሄኛው በዱባይ ነው እንጂ በኢትዮጵያ የመጀመሪያ ነው የሚሆነው። እያንዳንዱ ብሎክ ላይ ደግሞ ስንገባ 23000 ካሬ ላይ ያረፈ ነው ኮምፓውንዱ። ነገር ግን 8 ብሎኮች ብቻ ነው ያሉት። በጣም ስፓሽስ እንደሆነ ያሳያል። ወደ 3 ብሎኮችን ሽጠን ጨርሰናል በአጭር ጊዜ ውስጥ። አሁን 4ኛውና በጣም ፕሪሚየም የምንለውን ብሎክ ነው እየሸጠን ያለ ነው። እዛ ብሎክ ላይ ባካፕ ጀነሬተር፣ ግራውንድ ወተር እኛ ላይ ቤዚክ ናቸው። አግሪመንቱ ላይ የምናስቀምጣቸው ናቸው። ሌላ ቦታ አሚኒቲ እንዲህ ያለን የሚባሉትን እኛ አግሪመንቱ ላይ ያስቀምጠን ከነቤቱ የሚመጡ ነገሮች እንጂ ተጨማሪ አገልግሎቶች እንዳልሆኑ ነው የምናስበው። እንዳልኩ ደግሞ ፕሮፋይሉ ገንብቶ ያሳየ ነው። በራሱ ኮንስትራክሽን ድርጅት ነው እየሰራ ያለው እና ደግሞ እንደሌላው ሪል ስቴት አንዱ እዚች አይደለም። ፎከስ አድርገን እየሰራን ያለ ነው እዚሁ ሪል ስቴት ላይ ነው። እና ደግሞ ዲስካውንት ጊዜ ላይ ነው የመጣችሁት። እዚህኛው ላይ በጣም ቆንጆ አጋጣሚ ነው። አሁን ከረንትሊ እየሸጥን ያለ ነው። በጣም ቆንጆ ጊዜ ላይ ስለመጣችሁ በካሬ 108,000 ብር ነው እየሸጥን ያለ ነው። አካባቢው ላይ ካለው በ20,000 ብር ያነሰ ዋጋ ነው እየሸጥን ያለ ነው። ይሄ 20,000 ብር ቅናሽ ያልኩ ሲንግል ከአፓርትመንቶች ከሚሸጡበት ዋጋ ነው። ኮምፓውንዶች ከተማው ላይ አሁን ሬር ናቸው፣ በጣም እየጠፉ ነው ያሉት። አሁን እኔ ጥያቄ የሚሆንብኝ ብዙ ጊዜ ኮምፓውንድ ግንባታ ሲሆን
እንደ ኮምፓውንድ ሲታሰብ ሰዎች ብዙ ጊዜ ይወስድብኛል ቤቴን ለመረከብ የሚል ጥያቄዎችን ያነሳሉ። ሲንግል አፓርትመንቶች ሲሆኑ የሚፈጥን ይመስላቸዋል። ይሄ የሰው አስተሳሰብ ነው እና እንደው እናንተ በምን ያህል ጊዜ ሰርታችሁ ልታስረክቡ ነው እቅዳችሁ የሚለውን እና ምን ያህል ፐርሰንትስ ሄደዋል የሚለውን እስኪ አያይዘህ መልስልን። እሺ፣ ቆንጆ ጥያቄ ነው ያነሳው። ሪል ስቴት ላይ ሁሌ የሚነሳው ትረስት ነው። ከዚህ በፊት የገነባናቸው ሳይቶች ያንን ትረስት ይሰጣቸዋል ብለን እናስባለን። አይ ካሉ ደግሞ መጣው አግሪመንቱ ላይ የምናስቀምጠውን በ2 ዓመት ተኩል ደሊቨር እናደርጋለን። በ2 ፌዝ ነው የምንገነባው። ፌዝ 1 ላይ ያሉ ቤቶች በ2 ዓመት ተኩል፣ ፌዝ 2 ላይ ያሉ ቤቶች ደግሞ በ3 ዓመት እናስረክባለን ብለን ነው የምናስበው። እንዳልኩ ይሄኛው 7ኛ ሳይታችን ስለሆነ ይሄንን ከአንዱ ወደ አንዱ ልምድ እየወሰድን የመጣ ነው። ይህ ደግሞ በጊዜ እንደምናስረክብ ታይም ፍሬምም ስናወጣ ከልምድ የተነሳ ታይም ፍሬም ስለሆነ በእርግጠኝነት በዛ ጊዜ እንደምናስረክብ ነው እና ደግሞ አሁን የጋራ መጠቀሚያዎቹ ያሉበት G+5 ስኬለተን ሰርተናል። 3ኛ ላይ የደረሰ አፓርትመንት አለን። ከረንትሊ እየሸጥን ያለነው ደግሞ ቁፋሮ ጨርሰን የፋውንዴሽን ስራ ላይ ነው የምንገኘው። አሁን እንግዲህ ኮንስትራክሽን ላይ የጋራ መጠቀሚያዎቹ የሚሆኑ ቀደም ብዬ እንደነገርኩ G+5 ስኬለተን ጨርሰናል። እንዲሁም ደግሞ አሁን ስፔሲፊክ እየሸጠን ያለነውን ብሎክ ቁፋሮ ጨርሰን ፋውንዴሽን ስራ ላይ ነው የምንገኘው። በ2 ዓመት ተኩል ነው እናስረክባለን ብለን የምናስበው። ይሄንን ታይም ፍሬም ያስቀመጥነው ደግሞ ከባዶ መሬት ተነስተን አይደለም። ይሄኛው እንዳልኩ 7ኛ ፕሮጀክታችን ስለሆነ ከአንዱ ወደ አንዱ ልምድ እየወሰድን የመጣ ነው። ምን ያህል ጊዜ ይወስዳል፣ የትኛው ኮንስትራክሽን ፕሮግረስስ ያቆየናል የሚለውን ከልምድ የተነሳ ታይም ፍሬም ኤግዛክትሊ ከበቂ ልምድ ተነስቶ የራሱ ኮንስትራክሽን ድርጅት ነው። ቁፋሮ ጨረሰን አሁን ፋውንዴሽን ላይ የደረስነው በ2 ወር ጊዜ ብቻ ነው። ይሄ የሚያሳየው አለታማ ነው አካባቢው። ነገር ግን ያንን ጨርሰን ፋውንዴሽን ላይ ደርሰናል በ2 ወር ጊዜ ውስጥ። ያንን በ2 ዓመት ተኩል እናስረክባለን ብለን እናስባለን። እንግዲህ እኔ ሁልጊዜ የምለው ነገር አለ። ቤት የላይፍ ታይም ኢንቨስትመንት ነው። ሰው እድሜ ዘመኑን ያጠራቀመውን ነገር ነው እና ኢንቨስት የሚያደርገው። አሁን ደግሞ ማርኬቱን ታውቁታላችሁ። አዲስ አበባ ላይ ያለውን ማርኬት በተለይ ይሄ ከኮሪደር ልማት ጋር ተያይዞ ለኮሪደር ልማት በቀረብኩ ቁጥር ሜን ሮድ ላይ በመጣ ቁጥር የካሬ ዋጋ የአፓርትመንት ዋጋ እየጨመረ ሄደው የት እንደደረሰ ብዙ ሰው ያውቀዋል። እና እናንተ አሁን እንደዚህ አይነት ሎኬሽን ላይ ነው የምትገኙት እና ምን አይነት የዋጋ አማራጭ ለህዝቡ ይዛችሁለት መታችኋል የሚለው ነገር ጥያቄ ነው የሚሆንብኝ። እናንተ ማትቀመሱም ነው? ልክ ነህ። በሚቀመስ ዋጋ ነው ገበያ ላይ ያለ ነው። እንዳልከው ሲኤምሲ ኮንቬንሽን ሴንተር አካባቢ ነው የምንገኘው። የስኬታማነቱ የተረጋገጠበት የኮሪደር ልማቱ የተረጋገጠበት የመጀመሪያው ሎኬሽን ነው ሲኤምሲ ማለት። ከዛ በኋላ መሬት እዛ ላይ የትም አይገኝም። አሁን እዛ አካባቢ ላይ ካለው በ20 ሺህ ብር ነው ቀንሰን እየሸጥን ያለ ነው። ሲኤምሲ ማለት ኢንተርናሽናል ትምህርት ቤቶች በአካባቢው ላይ ያሉበት፣ የሕክምና ማዕከላት በቅርብ ርቀት ያሉበት፣ የሃይማኖት ተቋማት ድምጻቸው ሳይረብሽ ነገር ግን በቅርብ ርቀት ያሉበት፣ እንዲሁም ደግሞ ለገበያ ማዕከላትም በእጅግ አዋሳኝ ቦታ ላይ ነው ያለው። ምን እየሸጥን እንደሆነ ልንገርህ። በዚህ ዋጋ እንበልና በቅርብ ርቀት ጋስትሞል ያለ እኛ ጋር የሆነ ሰው አሁን ጊዜው እየተቀየረ ነው። ባልና ሚስት ስራቸውን ሰርተው ነው የሚገቡት። ልጆቻቸው ከትምህርት ቤት መጥተው ሲጠብቋቸው ከነሱ ጋር ጊዜ ለማሳለፍ በጣም ይደክማሉ። በ108,888 እየሸጠን ያለ ነው። በቀን 30 ደቂቃ ነው። እንዴት በለኝ። አሁን ጋስትሞል ሄደህ እስክትመለስ 30 ደቂቃ ቢወስድብህ፣ ነገር ግን እኛ ጋር የልጆች መጫወቻው ኢንዶርና አውትዶር አለ፣ 5 ስታር ሆቴል አለ። ዴት እንኳን መውጣት ቢፈልጉ ድራይቫን ብቻ 30 ደቂቃ ከሆነች ያንን ነው በየቀኑ እየሸጠን ያለ ነው። ጣራና ግድግዳ የትም ሊያገኙ ይችላሉ። ነገር ግን ካለው ሎኬሽን ላይ እና ደግሞ ኮምፓውንድ መሆኑ ባለ 5 ኮከብ የሚያስብለው ይሄኛው ነው። በየቀኑ ምንም የማይገዛው ጊዜ ነው። ከልጆቻቸው ጋር ጊዜ እየሸጥንላቸው እንገኛለን። በጣም በቆንጆ ጊዜ ነው የመጣችሁት። 20 ሺህ ብር አካባቢው ላይ ካለው ቀንሰን ነው እየሸጠን ያለ ነው። 108 በካሬ 108,888 ብር ብቻ ያለምንም ኢስካሌሽን በ10% ቅድመ ክፍያ ለሚከፍሉን በ108,000 እየሸጠን እንገኛለን። 50%ም የባንክ አማራጭ አለው። ይሄ ሪስክ የሚጋራቸው ይኖራል። ብዙ ሰው አሁን እያስተዋልኩ ካለውት ከልምድ አንጻር ባንኩን የሚፈልገው ሪስክ እንዲጋራው ነው። ያንን አግሪመንቱ ላይ 50% የባንክ አማራጭ እናስገባላቸዋለን።
በካሽ ለሚከፍሉም በሐላል ያከፋፈል መንገድ ያለምንም ወለድ ያለምንም ጭማሪ በኮንስትራክሽን ሂደት የሚከፍሉበትን እድል አመቻችተናል። ይሄንን ይመስላል። እንግዲህ በጣም ደስ ስላለኝ ነው። ብዙ ጊዜ እኔ እንደዚህ ሪል ስቴቶች ጋር ሲሄድ የምጠይቃቸው ጥያቄዎች የኔ አይደሉም። እኔ እንደሚታወቀው ነው በየቦታው አፓርትመንት የመግዛት አቅም ላይ አልደረስንም እና የእኔ ጥያቄዎች አይደሉም፣ የተመልካች ጥያቄ ነው። ተመልካችን ነው ክዬ ነው እዚህ ጋር የምቀመጠው እና ምንድነው ጥያቄ አሁን የሚሆነው ምን አይነት ፕሮዳክት አላችሁ? ሰዎች ከካሬ ውጪ መስማት ይፈልጋሉ። ባለስንት ቤድሩም ነው? ምን አይነት አማራጮች አሉት የሚለውን በደንብ ማወቅ ይፈልጋል። ከህንፃው አሚኒቲ ጀምሮ ሰዎች ምን አይነት አድቫንቴጆች እንዳሏቸው ማወቅ ይፈልጋሉ እና እናንተ ምን አይነት ፕሮዳክት ነው ያቀረባችሁት? ባለስንት መኝታ ቤት ነው? ምን ያህል ካሬ ነው የሚለውን እንደው በዝርዝር ከመጣን ያልቀረ። በጣም ቆንጆ ጥያቄ ነው እየጠየቅ ያለው። መሰረታዊ ጥያቄዎች ከተመልካቾች የመጡ ጥያቄዎች ከሆኑ ብቻ መልሳለሁ። መልካም። ኮምፓውንዳችን ላይ እንዳልኩ ከ14 በላይ የጋራ መጠቀሚያዎች አሉት። ከሁለት የመዋኛ ገንዳዎች ኦሎምፒክ ስታንዳርድ ይኖራሉ። 3000 ካሬ ግሪን ኤሪያ ያለን 3-in-1 ባስኬትቦል ኮርት ይኖረናል። አውትዶር ኢንዶር ደግሞ የልጆች መጫወቻ፣ የቦውሊንግ ስፔስ፣ የጌም ዞኖች፣ ሬስቶራንቶች፣ ክሊኒኮች፣ ባንኮች የሚይዙበት ኮሜርሻል ስፔስም ይኖረናል። ይሄንን ሁሉ ከባለ 1 እስከ ባለ 3 መኝታ አማራጭ ሲያመጡ በነፃ የሚያገኙት ነው። ከባለ 1 እስከ ባለ 3 መኝታ አማራጮች አሉን። ሰፋ ያሉ ቤቶች ናቸው ሁሉም። ከ73 ካሬ እስከ 165 ካሬ ድረስ አማራጮች አሉን። ባሻቸው የካሬ አማራጮች ተመልካቾቻችን ሲመጡ ከ73 ካሬ ጀምሮ እስከ 165 ካሬ ድረስ ሲመጡ እናስተናግዳቸዋለን። ባለ 1 መኝታ በሁለት የካሬ አማራጭ አለን። በ73 እና በ77 ካሬ ባለ 2 መኝታ ቤቶች ከ106 ካሬ ጀምሮ አሉን። ባለ 3 መኝታ ቤቶች ደግሞ ቤስት ሴሊንግ የምንላቸው እኛ ላይ ለኑሮም ለኢንቨስትመንት አመቺ ስለሆነ ከሎኬሽንም አንጻር ብዙ ሰው ደግሞ እንደዚህ ለንግድ አስቦ ይመጣና ያሉትን የጋራ መጠቀሚያዎች አይቶ መኖርን ይመኛል። ለዛ ብዙ እየሸጠን ያለ ነው እኛ 165 ካሬውን ነው። ባለ 3 መኝታ ቤቶች በ141 እና በ165 ካሬ አማራጮች አሉ። በጣም ነው የማመሰግነው። ጥያቄዎችን በደንብ እየመለሰልኝ ነው። እናንተን ዝማስ ብዬ እንደው የኔን ጥያቄዎች ደጋግሜ እየጠየቅኩት ነውና እንደው ምናልባትም የመጨረሻ ጥያቄ ነው ይሄ የሚሆነው። እኔ በነገራችን ላይ ከአዲስ አበባ በሁለት ከፍዬ ነው ማየው እና ከመገናኛ ወደዛ ያሉ ለኑሮ የሚያመቹ ሰፈሮች እና ከመገናኛ ደግሞ ወደዚህ ያለውን በ22 አድርጋ በሁለት ከፍዬ ነው ማየው እና ወደዛ አቅጣጫ እኔ ራሱ እንደዚህ አጋጥሞኝም አያውቅም። ሪል ስቴት ማስታወቂያ አላውቅም፣ ነግሬ አማራጭ ተናግሬ አላውቅም። ስለዚህ ይሄ እንደ አማራጭ ከዛ መልስ መኖር የሚፈልጉ የኑሮ መንደር ስለሆነ ለነሱ አመቺ ቦታ ነው ብዬ አስባለሁና ፋይናሊ በቁጥር እናውራ። በካሬ ይሄንን ያክል እየሸጥን ነው ከምንል ባለ 1 መኝታ ቤት እንዲህ ነው የሚሸጠው የሚለውን ነገር እስቲ በቁጥር እናውራ። መልካም። እንግዲህ ሁለት አማራጮች ልስጥ እንደ ምሳሌ። መልካም እሺ፣ ከትንሿን ጀምር። ከባለ 1 ካሬዋ 73.8 ካሬ ያለችን ቤት ሴሊንጋችን ከባለ 1 መኝታ እሷ በ7.9 ሚሊዮን ብር ነው እየሸጠን የምንገኘው በዚህ ሰዓት። በ790 ሺህ ብር ቅድመ ክፍያ ቀለል አድርገው በተመቸ ያከፋፈል መንገድ ለተገነባበት ብቻ እየከፈሉ ይሄዳሉ። እንዲሁም ደግሞ 141 ካሬ ባለ 3 መኝታ አለችን። እሷ ደግሞ ለኔ ፐርሰናል ፌቨራይት ነች። ብዙ ሰዎች የኔ ደንበኞች የሚገዟት ነች፣ ፐርሰናል ደንበኞቼ። እሷ 15.4 ሚሊዮን ብር ብቻ ነች። ባለ 3 መኝታ ሲኤምሲ ላይ ኮንቬንሽን ሴንተሩ ጋር ኮምፓውንድ ላይ በ15 ሚሊዮን ብር ባለ 3 መኝታ አፓርትመንት እየሸጠን ነው። ይሄንን የሚያሳይ ይሄ ቆንጆ ጊዜ ላይ ስለመጣችሁ ነው። እዛ አካባቢው ላይ እንዳልኩ ከ20 ሺህ ብር ዲስካውንት አድርገን ነው ይሄኛው መጀመሪያ ላይ ያለው። እንዲሁም ደግሞ ዲስካውንት ፖሊሲያችን ፔመንት ላይ ቤዝ ያደረገ ዲስካውንት ፖሊሲ ነው ያለን። 25% ሲከፍሉ ወደ 2.3 ሚሊዮን ብር ዲስካውንት እንሰጣቸዋለን። 50% ከፍለው ደግሞ ዲስካውንት ለሚፈልጉ ከ3 ሚሊዮን ብር በላይ ዲስካውንት እናደርግላቸዋለን። በአንድ ጊዜ ከፍለው ደግሞ ማረፍ ለሚፈልጉት እስከ 5 ሚሊዮን ብር የሚደርስ ዲስካውንት አዘጋጅተናል። ይህንን ሁሉ ቅናሹን ነው፣ ዋጋ አይደለም እየነገርኩ ያለሁት። ከቶታሉ ላይ የምንቀንስላቸው ቅናሽ ነው። ይህን አማራጮች አሉ። ነገር ግን ይሄ ማለት ሌሎች ቤቶች የሉንም ማለት አይደለም።
ባለ 1 መኝታ ቤቶች አሉን፣ ባለ 2 መኝታ ቤቶች አሉን፣ ባለ 3 መኝታ ቤቶች አሉን። ባለ 2 መኝታ ቤት በ12 ሚሊዮን ብር ማግኘት ይችላሉ። 1.2 ሚሊዮን ብር ብቻ ነው ቅድመ ክፍያው። እንዳልኩ ደግሞ ዲስካውንት ከፈለጉ እስከ 4 ሚሊዮን ብር ድረስ ዲስካውንት አዘጋጅተንላቸዋል። ደስ የሚል ጊዜ ነው። ግን ይህንን ሁሉ ነገር ስናወራ ለምን መጣው እዚህ ምንድን ነው የሚያወሩት የሚል ጥያቄ እንደምታነሳ ቃለው እና እንደው ከሰማሽው ነገር ተነስተሽ ምን ተሰማሽ? የምታወሩት ነገር እኔ ምንም እየገባኝ አይደለም። ስልክ እንዴት ነው የሚጠራቸው የብር እንትን መጠናቸው? እኔ እንዲህ አይነት ብር ሰምቼም አላውቅም። ግን ደግሞ ቤቶቹን አሁን ይሄን ቤት አይቼ ያ ቤት ምን ያህል ሊያምር እንደሚችል መገመት አያቅተኝም። ማለት እኔ በሁለት ዓለም ውስጥ እንዳለው ነው እየተሰማኝ ያለው። ማለት ስንኖር የነበረውን ቤት አይታ ከሆነ ያው መቼም ታውቀዋለህ። እና አንደኛ መጸዳጃ ቤት ራሱ ለመጠቀም ሩቅ ቦታ ሄደን ነው የምንጠቀመው። ይሄ ግን እየተባለ ያለው እዛው በዛው የልጆች መጫወቻ፣ እዛው በዛው ፓርኪንግ እና ብዙ ነገር እየሰማው ነው። ማለት ይሄ ነገር ለኔ በጣም ሩቅ ነው። ግን ለምን እንደመጣሽ ጥያቄ እንደሚሆንብሽ አውቃለሁ። ጥያቄውን ደግሞ እኔ አይደለሁም የምመልሰውና እናንተ ናችሁ ልትመልሱ የምትችሉት። እና እስቲ ሳሚ ዛሬ እዚህ ለምን መጣን የሚለውን ነገር እናውራበትና እንትን ብንል ደስ ይለኛል። እና እስቲ እሺ ዞላዬ፣ እንግዲህ ከዚህ ቀደም እንደነገርኩ በሷ ታሪክ ላይ በጣም ብዙ ሰዎች ሲያወሩኝ ነበረ። ምን ደረጃ ደረሰች እሷ ልጅ፣ እንዴት ነው ህይወቷ እየሆነ ያለው ምናምን ብሎ ሲጠይቁኝ ነበረ። ከዛ ስንነጋገር ነበር። ከአሜሪካ አንድ አብሮ አደግ ማህበር አለ እና አብረው እንትን የሚሉ አብረው የሚኖሩ ሰዎች አሉና የእነሱ ማህበር አለ። እነሱ ወደ 20 የሚጠጉ ናቸው እና እነሱ ሲያወሩኝ ነበር፣ እኔም በግል ማለት ነው። እና እንደው በቃ በጣም አዝነው ነበር እና ስንነጋገር ነበር። ከሱ ጋርም ብዙ የስልክ ልውጦች ነበረ። ከነሱ ጋር እያወራን ነበረ። ከሱ ጋር አውርተን ያለውን ነገር አንድ አሪፍ ሰርፕራይዝ አዘጋጅተናል እና ሰርፕራይዙን እንደው ቢኒ ቢገልጽልኝ ደስ ይለኛል። መልካም። ሳሚ እንዳለው ቆንጆ ሰርፕራይዝ ነው ዛሬ አዘጋጅተን የጠራናችሁ። እንደ ሳሚ እንዳለው እንግዲህ ወደ 20 የሚደርሱ አብሮ አደግ ሰዎች ናቸው። ለእሷም ይሆን ታሪካቸው እንደኛ የነካቸው በጣም የኔ ብለው አስበው በጣም ደስ የሚል ነገር ባለ 3 መኝታ አፓርትመንት ለእሷ እንዲሆን ገዝተውላታል። እንኳን ደስ አለሽ። በጣም እግዚአብሔር ይስጥልን። በጣም ነው የማመሰግነው። እሺ እንኳን ደስ አለሽ። ተረጋጊ። ሁልጊዜ እንግዲህ ቀልብ ያላቸው ሰዎች የሚያደርጉት ነገር ይሄ ነው። በእንባ በጭንቀት ውስጥ ያሉ ሰዎች ፊት ላይ ሳቅን ነው የሚዘሩልን እና እጅግ በጣም ደስ የሚል ስራ ነው። ቴንኪው በጣም ሳሚ። አንተም ይሄንን ስራ አውቀዋለሁ፣ በጣም ልፋት አለው። ይሄንን ስራ ስለሰራችሁ ቴንኪው ማለት እፈልጋለሁ። በጣም ልፋት አለው። ከሰዎች ጋር ባክ ኤንድ ፎርዝ መደዋወል ምናምን በጣም ብዙ ልፋት ያለው ስራ ነውና ይሄንን ስራ ሰርታችሁ ሳቋን ስለመለሳችሁ እኔ እያመንኩ አይደለም። ማለት ለማመን ይከብዳል። እንዴት ነው? እንግዲህ እንኳን ደስ አለሽ። አንቺም አባትሽን የምታሳርፊበት አንቺም እሱም ኖሮ ይሄን ደስታችንን ቢካፈል እንዴት ደስ እንደሚለኝ ብቻ አላውቅም። እሳቸውም ዛሬ ስላልተመቻቸው ነው በአጋጣሚ ያልጠራናቸው። ስለዚህ እንኳን ደስ አለሽ ማለት እፈልጋለሁ። የምትይው ማመስገን የምትፈልጊው ካለ? እኔ እንጃ። ማለት ሁላችሁም ነው ላመሰግናችሁ የምፈልገው። ካምፓኒውንም የኔን ችግር አይተው ተረድተው ይሄን ነገር ለማድረግ አስበው ያደረጉልኛል እህት ወንድሞቼንም በጣም ላመሰግናችሁ እፈልጋለሁ። በተለይ ደግሞ ሳሚን በጣም እግዚአብሔር ይስጥልን። በጣም ነው ላመሰግንህ የምፈልገው። ዞላ ማለት ይሄ ነገር ለኔ ከሚገባው በላይ ነው። ግን ብቻ አላቅም። ብቻ እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ። በጣም ደስ ብሎኛል። በጣም ቴንኪው ማለት እፈልጋለሁ። በጣም እንደዚህ ቀና ልብ ስላላቸው ሰዎች ማመስገን እፈልጋለሁ። ብዙ ጊዜ እንደዚህ በጋራ ሲኮን ምን ያህል እንደሚከፈል አውቃለሁ። ሰዎች በአንድ ልብ ታሪክን አይተው ተነክተው እንደዚህ አይነት ነገር ሲያደርጉ ደስ ይላል። እኛም እድለኞች ነን። የብዙ ሰዎች ፊት ላይ ሳቅን የማየት እድል የተሰጠን በህይወታችን ከተሰጠን እንትኖች ውስጥ አንዱ ነው ይሄ። በቃ እድለኞች ነን። እኔ እድለኝነት ነው የሚሰማኝና
እንኳን ደስ አለሽ። እስቲ ምንድነው ምን አይነት ቤት ነው ቤትሽ የሚለውን ከእሷ አንደበት እስቲ እንስማው። መልካም እንግዲህ ለእሷ የተመረጠላት ቤት 141 ካሬ በጣም ሰፋ ያለ ባለ 3 መኝታ ቤት ነው። እንዳለችው ሩቅ ሂዳ መጸዳጃ መጠቀም አይጠበቅባትም። 2 መጸዳጃ ያለው ተጨማሪ ስቶር ያለው በጣም ሰፊ ኪችን ያለው እጅግ በጣም ሞደርን የሆነ የሚገርም እይታ ያለው በቂ ብርሃን የሚያገኝ ቤት ነው የተመረጠላት። እንዲሁም ደግሞ እኛም ዲስካውንት አድርገንላቸው ከድርጅቱ የሚጠበቀውን እርዳታ እንደምንም ያው ሳሚም ጋር ኮንታክት እያደረግን ብዙ ጊዜ ቢሮ መጥቶ በጣም ብዙ ጊዜ ጠይቆናል። እኛም እኔም ላለቆቼ ጠይቄ ዲስካውንት አስደርገን 30% ዲስካውንት ተደርጎ 141.6 ካሬውን አፓርትመንት በ10.4 ሚሊዮን ብር ብቻ ነው ለሰዎቹ የሸጥንላቸው። እንግዲህ በጣም እንግዲህ ሪል ስቴቱ ይሄን ያህል ገፋ አድርጎ መጥቷል። በተጨማሪ ደግሞ እንግዲህ እሷን ብለው ለሚመጡ የዲያስፖራ መመለሻ ነው። ዲያስፖራዎች እንደዚህ ካደረጉ እዛ ሆነው እንደዚህ ካደረጉ እዚህ ላሉት እንዲጠቀሙበት፣ ዲያስፖራውን ብቻ አይደለም እዚህ ያለ ብልህ ኢንቨስተርም እንዲጠቀምበት ለ10 ሰዎች ብቻ በእያንዳንዱ ካሬ ላይ 10,000 ብር ዲስካውንት አድርገናል። እንግዲህ በካሬ 10,000 ብር በጣም ትልቅ ገንዘብ ነው። ያ ማለት በትንሹ 1.4 ሚሊዮን ብር ዲስካውንት ያገኛሉ ከትንሹ ቤት። ይሄኛው ራፍሊ ነው 10,000 ብር 108,000 ስንሸጥ የነበረውን ቤት በ98,800 ብር ብቻ ለ10 ሰዎች። ከዛ በላይ ሪል ስቴቱ ኪሳራ ነው እያለ ነው እንግዲህ ለ10 ሰዎች ብቻ በካሬ 98,800 ብር እየሸጥን ነው። በፊት 15.4 ሚሊዮን ብር ስንሸጥ የነበረውን አሁን በ14 ሚሊዮን ብር 10% ብቻ ለሚከፍሉ በ14 ሚሊዮን ብር 1.4 ሚሊዮን ብር ከፍሎ መጠቀም ይችላሉ ይህንን እድል። ደግሞ እጁ ላይ ካሽ ላለው ሰው 25% ከፍሎ የተሻለ ዲስካውንት 2.3 ሚሊዮን ብር አግኝቶ በ13 ሚሊዮን ብር ባለ 3 መኝታ አፓርትመንት ሲኤምሲ ኮንቬንሽን ሴንተሩ ጋር ያገኛል እያልን ነው። 3.2 ሚሊዮን ብር ብቻ ነው ቅድሚያ የሚከፍለው። እዚህ ላይ ብቻ አላበቃም። 70% ለሚከፍሉ የእሷ በጎ አድራጊዎች እንዳደረጉት 70% ከፍለው ደግሞ 30%ቱ ድሪም ቢውልደርስ እንዲሸፍንላቸው ለሚደረግላቸው በ10.4 ሚሊዮን ብር ብቻ መጥተው ባለ 3 መኝታ አፓርትመንት ባለቤት መሆን ይችላሉ። ነገር ግን ይሄ ለእሷ የሰጠናት ነው። ሌሎች ደግሞ አማራጩ መጠቀም ለሚፈልጉ እንግዲህ አንድ ጊዜ በጎ ማድረግ ከተጀመረ እኛ ኢኒሼቲቭን አፕሪሺየት እናደርጋለን። ኢኒሼቲቭን ደግሞ አይተን የ10% 10,000 ብር ቅናሹን ወደ ሁሉም ቤቶች ዲስትሪቢዩት አድርገነዋል። ባለ 1 መኝታ በ7.3 ሚሊዮን ብር፣ ባለ 2 መኝታ በ10.3 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ14 ሚሊዮን ብር እንዳልኩ። ቤስት ሴሊንጋችን ደግሞ 2 ኪችን ያለው ትራዲሽናል እና ሞደርን 3 ባዝሩም ያለው 3+1 ቤድሩሞች ያሉት አፓርትመንታችን 165 ካሬውን በ16 ሚሊዮን ብር ብቻ እየሸጥን ያለ ነው። በጣም እንኳን ይሄ ለገዢው ለሻጮም የሚያጓጓ ፕራይስ ነው። 1.6 ሚሊዮን ብር ብቻ ከፍለ ባለ 3 መኝታ 2 ኪችን ያለው ሰፋ ያለ ቤት ማግኘት በጣም ሬር ነው። ዱፕሌክሶች ላይ የሚገኙ አሚኒቲዎች ነው አንድ አፓርትመንት ላይ እየሸጥን ያለ ነው። በእርግጥ ውስን ቤቶች ብቻ ናቸው ያሉን። ለ10 ሰዎች ብቻ ነው ያወጣ ነው። እናንተም ብለው ለሚመጡ ይሄንን መጠቀም ይችላሉ። 50%ቱ የባንክ አማራጭም እንደተጠበቀ ነው። 50% ከፍሎ 50% የባንክ አማራጭ መጠቀም ለሚፈልግ ሰው 141 ካሬውን እየሸጥን ያለ ነው በ12.1 ሚሊዮን ብር ነው። ያ ማለት 6 ሚሊዮን ብር ከፍሎ 6 ሚሊዮን ብሩን ከባንክ ጋር ማያያዝ ይችላል። ይሄኛው በጣም የተመቸ አከፋፈል መንገድ ነው ያለው። እንዲሁም ደግሞ ለሙስሊም ወንድሞቻችን ባንክ ለማይጠቀሙት ሐላል በሆነ ያከፋፈል መንገድ 10% ብቻ ከፍለው በ10 ዙር ቀሪውን በግንባታ ሂደት ለተገነባበት ብቻ እየከፈሉ መሄድበትን እድል አመቻችተንላቸዋል። ይህ እድል ማንም ሊያመልጠው አይገባም። እንግዲህ በጎ ሲደረግ በበጎ መመለስ አለበት ብለን ነው። በጣም ደስ ይላል። እንግዲህ ተመልካቾችም ብዙ ጊዜ ቤት ለመግዛት ስታስብ ጊዜ ይወስዳል። የትኛው ይሻለኛል የሚል አማራጭ ውስጥ ገብተህ ቆይተህ ነው እና ይህንን የተለየ አማራጭ እንግዲህ እንዲጠቀሙ እስካሁን ያልወሰኑ ሰዎችም ወደ ፊት ለፊት መጥተው ይህንን አሪፍ ፕሮዳክት እንዲጠቀሙበት ማለት እፈልጋለሁ። እናንተ ከልብ ነው እናመሰግነው። እንግዲህ ሳቅ የዘራችሁባት ሰዎችም
በየቤታችሁ ሰላምና ደስታ ይግባ ማለት እፈልጋለሁ። ብዙ ጊዜ ስማቸው እንዲጠቀስ ማይፈልጉ እንዲረዳ መባል ማይፈልጉ ሰዎች ናቸው እንዲህ አይነት ነገሮችን የሚያደርጉት እና ከልብ እናመሰግናለን ማለት እፈልጋለሁ። ጊዜን ሰጥተናል። እኛም ጊዜን በደንብ ተሻምተን መጠየቅ ያለብንን ጠይቀናል። ብዙ ሰዎች ውጭ እንደሚጠብቁ አውቃለሁ። ስልኮችም እያስቸገሩ ነበር በየመሃሉ። ስለዚህ አንተም እንትን እንድትል እኛም ከተመልካች ጋር እዚህ ጋር እንለያይ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላሙን ቴንኪው በጣም አንተን ቴንኪው